የዶናልድ ትራምፕ የጥቃት ማስፈራሪያም ለ5 ቀናት ተራዘመ። ትራምፕ ድርድር ላይ ነን፣ ኢራን ድርድር ብሎ ነገር የለም። ሰላም ጤና ይስጥልኝ የተከበራችሁና እንደምን አላችሁ። በመካከለኛው ምስራቅ ያለው ግጭት አዲስ መልክ እየያዘ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እጅግ ውጤታማ ድርድር እያደረግን ነው ሲሉ ቢገልጹም ቴህራን ግን ምንም አይነት ንግግር የለም፣ ውሸት ነው በማለት ውድቅ አድርጓለች። አዎ ፕሬዝዳንት ትራምፕ በዛሬው ዕለት ባስተላለፉት መልእክት አሜሪካ በኢራን ላይ የኃይል ማመንጫዎች ልታደርገው የነበረውን ጥቃት ለ5 ቀናት ማስተላለፏን አስታውቋል። ትራምፕ እንዳሉት ባለፉት 2 ቀናት ውስጥ ከኢራን የተከበሩ መሪዎች ጋር ገንቢ ንግግር ተደርጓል። አልፎ ተርፎም በብዙ ነጥቦች ላይ ስምምነት ላይ ተደርሷል። አሸባሪ ገዳይና ወንበዴ ሲሉ ይጠሯቸው የነበሩትን የኢራን መሪዎች ትራምፕ ዛሬ ላይ የተከበሩ ማለታቸውም መነጋገሪያ ያደረጋቸው ሲሆን ትራምፕ ምን ገጠማቸው እንዲባልም አድርጓል። ነገር ግን ይህ የትራምፕ ንግግር በቴህራን በኩል ከፍተኛ ተቃውሞ ገጥሞታል። የኢራኑ ውጭ ጉዳይ ሚኒስትር ባወጣው መግለጫም ከዋሽንግተን ጋር ምንም አይነት ንግግር የለም ሲል አስተባብሏል። እንደ ኢራን ባለስልጣናት ገለጻ ትራምፕ ይህንን ያሉት የዓለምን የነዳጅ ዋጋ ለመቀነስና ለወታደራዊ እቅዳቸው ጊዜ ለመግዛት ብቻ ነው። በትራምፕ ውጤታማ ድርድርና በኢራን ፈጽሞ አልተነጋገርንም መካከል ያለው እውነት የቱ ይሆን? በዛሬው ጥንቅራችን እንመለከተዋለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ግብዣችን ነው። እጅ ሰጡ፣ ከኢራን ጋር እየተደራደሩ ነው። የአሜሪካው ፕሬዝዳንት ቴህራን ላይ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበሩትን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት አራዝመዋል። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መደረስን በተመለከተም ውጤታማ ውይይቶች መደረጋቸውን ገልጿል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን ሁሉ ለሌላ ጊዜ አስተላልፌያለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን ማዘግየታቸውን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንትም በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር ሰራዊት በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጿል። ይህ ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረትም አሳውቋል። ትራምፕ ለኤኤፍፒ የዜና ወኪል በስልክ በሰጡት አጭር ቃለ ምልልስ ከኢራን ጋር ሁኔታዎች በጥሩ ሁኔታ እየሄዱ ነው ብሏል። ትራምፕ ይህን ያሉት በማህበራዊ ድረገጻቸው ላይ ከቴህራን ጋር መነጋገራቸውንና ሀገሪቱ የሆርሙዝ ወሽመጥን እንድትከፍት ያስቀመጡትን የሰዓታት ገደብ በ5 ቀናት ማራዘማቸውን ከተናገሩ በኋላ ነው። ትራምፕ ይህንን ቢሉም የኢራን ውጭ ጉዳይ ሚኒስተር ግን በሁለቱ ሀገራት መካከል የተደረገም ምንም አይነት ንግግር አለመኖሩን በመግለጽ አስተባብሏል። ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ ላይ ለ5 ቀናት ያክል እንጠብቃለን እና ያ እንዴት እንደሚሄድ እናያለን። ሁኔታዎች ጥሩ የሚሄዱ ከሆነ በስምምነት እንቋጨዋለን ሲሉ ተናግሯል። ያ ካልሆነ ግን ድብደባችንን እንቀጥላለን ሲሉ ማክለዋል። ትራምፕ ኢራን ድርድር ማድረግ በጣም ነው የሚፈልጉት፣ እኛም ከስምምነት ላይ መድረስ እንፈልጋለን ብለዋል። አክለውም ምናልባት በስልክ ዛሬም ንግግራችንን እንቀጥላለን ሲሉ ከቴህራን ጋር ያላቸውን ንግግር መቀጠሉን አስረድቷል። በመካከለኛው ምስራቅ ያሉ አጋሮች ያሏቸው ሀገራት በውይይታቸው ውስጥ በጣም የምናስባቸው ይሆናል ሲሉም ለጋዜጠኞች ተናግሯል። ትራምፕ የኢራን ጦርነት እንዲያበቃ ከስምምነት ላይ መድረስ ከተቻለ የነዳጅ ዘይት ዋጋ በፍጥነት ይቀንሳል ሲሉ ተናግሯል። ዶናልድ ትራምፕ ኢራን ለሰላም ሲባል የኒኩሌር ፕሮግራሟን ለመተው ልትስማማ እንደምትችልም ይፋ አድርጓል። ነገ ጠዋት በእነርሱ የሆነ ሰዓት ላይ ለመገንባት $10 ቢሊዮን የወጣበትን ትልቁን የኤሌክትሪክ ማመንጫ ፋብሪካቸውን ለማፈንዳት እየጠበቅን ነበር ሲሉ ተናግሯል። በጣም ጥሩ ነበር። የገንዘብ እጥረት አልነበር። በአንድ ተኩስ ይወድማል፣ ይፈራረሳል። ለምን? እነርሱስ ይሄን ይፈልጋሉ። እነርሱ ናቸው የደወሉት፣ እኔ አልደወልኩም። እነርሱ ደውለው ስምምነት ላይ መድረስ እንፈልጋለን ሲሉ ጠየቁ ሲሉ ተናግሯል ትራምፕ። እኛ ስምምነት ላይ ለመድረስ በጣም ፈቃደኞች ነን። ጥሩ ስምምነት መኖር አለበት። እናም ሌላ ጦርነት ሊኖር አይችልም። የኒኩሌር ጦር መሳሪያ አይኖርም። ከእንግዲህ በኋላ የኒኩሌር ጦር መሳሪያ አይኖራቸውም። በዚህ ይስማማሉ። ያለበለዚያ ግን ስምምነት አይኖርም ሲሉም አክለዋል። ከአሜሪካ ጋር ድርድር የለንም። ኢራን በዛሬው ዕለት የወጡ መረጃዎች እንደሚያመላክቱት ኢራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ከቴህራን ጋር ውጤታማ ድርድር እያደረግን ነው በማለት የሰጡትን መግለጫም በጽኑ አስተባብላለች። የኢራን የውጭ ጉዳይ ሚኒስትርና የተለያዩ የመንግስት ከፍተኛ ባለስልጣናት የትራምፕን ንግግር የስነ ልቦና ጦርነትና የዓለም አቀፍ የነዳጅ ዋጋን ለመቀነስ የታለመ ብልሃት ሲሉ ገልጸውታል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ በቴህራንና በዋሽንግተን መካከል ምንም አይነት ቀጥተኛም ሆነ ተዘዋዋሪ ድርድር እንዳልተደረገም በይፋ አሳውቋል። ቴህራን የትራምፕን መግለጫም የአሜሪካን ወታደራዊ እቅድ ተግባራዊ ለማድረግ ጊዜ ለመግዛትና በጦርነቱ ምክንያት የተናወጠውን የኢነርጂ ገበያ ለማረጋጋት የታለመ ፈጠራ ወሬ ስትል ወቅሳለች። ኢራን ከተለያዩ ቀጠናዊ ሀገራት እንደ ኦማንና ቱርክ ያሉ የውጥረት መቀነሻ ጥያቄዎች ቢቀርቡላትም ምላሿ ግን ጦርነቱን የጀመረችው አሜሪካ በመሆኗ ጥያቄው ወደ ዋሽንግተን መቅረብ አለበት የሚል እንደሆነ ገልጻለች። ፕሬዝዳንት ትራምፕ በጣም ጥሩና ገንቢ ንግግር አድርገናል በሚል ምክንያት በኢራን የኃይል ማመንጫዎችና የነዳጅ መሰረተ ልማቶች ላይ ሊሰነዘር የነበረውን ጥቃት ለ5 ቀናት እንዲዘገይ ትዕዛዝን አስተላልፏል። ትራምፕ ጥቃቱን ያዘገዩት ኢራን የሆርሙዝ ወሽመጥን ለዓለም አቀፍ መርከቦች ክፍት እንድታደርግ የሰጡት የ48 ሰዓት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። በትራምፕ ድርድር ዜና ምክንያት የዓለም የነዳጅ ዋጋ መጠነኛ ቅናሽን ያሳየ ሲሆን የአክሲዮን ገበያዎችም መነቃቃትን አሳይቷል። ኢራን ይህንኑ እንደ ዋናው የትራምፕ ዓላማ ትመለከተዋል። ኢራን አሜሪካ የኃይል ማመንጫዎቿን ካጠቃች በምላሹ በመላው መካከለኛው ምስራቅ የሚገኙ የነዳጅና የኃይል መሰረተ ልማቶችን እንደምትመታና የሆርሙዝ ወሽመጥን በፈንጂ እንደምታጠር አስጠንቅቃለች። በትራምፕ ድርድር አለና በኢራን ምንም ንግግር የለም መግለጫዎች መካከል ያለው ከፍተኛ ልዩነት በሁለቱ ሀገራት መካከል ያለው አለመተማመን ምን ያክል ስር የሰደደ መሆኑን ያሳያል። በአጠቃላይ ኢራን የትራምፕን የድርድር ዜና ውድቅ በማድረግ በመከላከያ አቋሟ ላይ እንደምትቀጥል የገለጸች ሲሆን ቀጣዮቹ 5 ቀናት አካባቢው ወደ ሰላም ወይስ ወደ ከፋ ጦርነት እንደሚያመራም ወሳኝ ይሆናል ተብሎ ይጠበቃል። የኢራን ፋርስ የዜና ወኪል በስም ያልጠቀሳቸውን ምንጭን ጠቅሶ ከትራምፕ ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት የለም ሲል ዘግቧል። ለዜና ወኪሉ መረጃ የሰጡት ምንጩ አክለውም ኢላማዎቻችን በምዕራብ ኤዥያ የሚገኙ የኃይል ማመንጫዎችን ሊያካትቱ እንደሚችሉ ሲሰሙ አፈግፍገዋል ብሏል። ዶናልድ ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ እንድትከፍት ካለበለዚያ ግን የኃይል ማመንጫዎቿን እንደሚያወድሙ ዝተው ነበር። ዛሬ ያስቀመጡት የጊዜ ገደብ ከማብቃቱ በፊት ባለፉት 2 ቀናት ከኢራን ጋር በጣም ጥሩና ውጤታማ ውይይት ማድረጋቸውን ጠቅሰው ጽፏል። ጨምረውም ጦራቸው በቴህራን የኃይል ማመንጫዎች ላይ ለቀጣይ 5 ቀናት ምንም አይነት ጥቃት እንዳይፈጽም ማዘዛቸውን አመላክቷል። በሚቀጥሉት ቀናት የሚደረጉ ንግግሮችን መሰረት በማድረግ ቀጣይ ውሳኔያቸውን እንደሚያሳውቁም ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጽፏል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ IRGC ዛሬ 77ኛውን ዙር የሚሳኤልና የድሮን ጥቃት በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ መፈጸሙን አሳውቋል። ጥቃቱ የእስራኤልን ሰሜናዊ መካከለኛና ደቡባዊ ክፍሎች እንዲሁም በኩዌት አሊ አልሳሌም፣ በሳውዲ አረቢያ አልካርጃና በተባበሩት አረብ ኤሚሬትስ አልዳፍራ የሚገኙ የአሜሪካ የጦር ሰፈሮችን መምታቱ ተገልጿል። በከፍተኛ ትክክለኛነት ኢላማን የሚመቱ ኬባር ሻካን የተሰኙ ከባድ የባላስቲክ ሚሳኤሎችና አጥፍቶ ጠፊ ድሮኖች በጥቃቱ ላይ ጥቅም ላይ ውለዋል።